ወሬ ነው በቃ እኮ በተክራው ያን ነው የምትሄደው ከኛች ማንም ሰው ማምለጥ አይችልም ከኛች አልሞተችም እሷ አለች በቃ ማለት ምን ማለት ነው አንተ አለች በቃ በህይወት አለች አልሞተችም በቃ አንቺ እህቴ ሞታለች አትበይሽ በህይወት እንዳለች በደንብ አውቃለሁ ግባይ ምንድነው ሂድ ግባ ይቅርታ በእግዚአብሔር አሁንም ይኸውልሽ ልትዋሽኝ እንዳትሞክሪ ቆይ እንዴት እንደተናገረው ትችላለህ ቆይ ከኔ ጋር አውሪ ዛሬ ውድ ተመልካቾቻችን በጣም ደስ በሚል መረጃ ነው የመጣሁት ውድ ተመልካቾቻችን ሁላችንም በጉጉት ስንጠብቀው የነበረው ጊዜ አሁን ላይ እነሆ መጥቷል ወደኛ ውድ ተመልካቾቻችን ራቁቷን አልጋ ላይ ከሱ ጋር ስትላላስ ምን ስትል ያለው ፎቶ እንዳለ ሶሻል ሚዲያ ላይ ወጣል ማለት ነው ትራስን ገንዘብ እናርገው በቃ አመተኛ አልጋን ገንዘብ በዶላር ተኛ ይሄ እኮ እንትን ነው ገባ መክፈል አይደለም እንደሚቀርታ ማጥያዝ መስሎ ነበር እሺ ይቅርታ አደብድበኝ በእናትህ ተነሳ እሺ አደብድበኛሽ በቃ ፈልጊ ነው ገንዘብ ያው 1 ሚሊዮን ብር ተቀበለሽ ምን ብለሽ እኛ ስናገታዘን ብለሽ ሀዘን የደገሽው ሸራተነሽ ለህዝቡላ እቴቴ እያልሽ ያለቀሽ እንዴ እና ጠበቃ ኤልሳ በህይወት አለች እያልከኝ ነው አዎ አለች በህይወት አለች በቃ አልሞተችም ቁጭ ታግታላ ታገኛ ጋር ነው በእኛ ቁጥጥር ስር ነው ያለችው አየሽ ይዤው መጥቻለሁ ምንድነው እኔ ነገርኩህ አይደል እንዴ ምን አድርገው ምትረኛ እሷ ያልነገረችው እውነት ነው ዝም በል አትነፋፋ ይቅርታ አልኩ አትነፋፋ ቀና ብለህ እንድትተኝ ራሱ አልፈልግም ሰማኛል እኛም አስቀምጠን በዛ መጋዘን እንፈልገው ነገር እናረጋታለን እስካሁንም አሁን እንፈልገው ነገር ያረግናት ነው ጠበቃዎቻችን እየተዝናኑባት ነው አይደብራቸው ማለት ነው አንተ እንዴት ነው የምትወሩ ያው ስትገራገር ነበር ግን በቃ እዚህ ጋር አንተ ራስህን እንትን ላለ ማለት እየፈለክን ያለው ግን ችግር የለም ካሜራ አጥፋና እናወራ ታሳስተኝ ህግ አለ እኮ ሀገሩ ምርበደበደበኝ አንተ ህግ ለቀቀኛ አትምታኝ ምንድነው እንደውም ሄዳለሁ ለቀቀኛ በተን ተወሰነ ያስረዳችን ያለውን ነገር እሺ እና በደንብ አስበህ ወሰንና ነገር መልሰን እንደኝ ሰላም ውድ የወጥመድ ሚዲያ ቤተሰቦቻችን እንደምን አላችሁ ዛሬ ውድ ተመልካቾቻችን በጣም ደስ በሚል መረጃ ነው የመጣሁት ውድ ተመልካቾቻችን ሁላችንም በጉጉት ስንጠብቀው የነበረው ጊዜ አሁን ላይ እነሆ መጥቷል ወደኛ ውድ ተመልካቾቻችን በሚገርም ሁኔታ እንዲሁም ደግሞ በሚያስደንቅ ሁኔታ ለእናንተም ቃል እንደገባሁት ውድ ተመልካቾቻችን አቶ ሰለሞንም በቁጥጥራችን ስር ውለናል ውድ ተመልካቾቻችን በይሳት በእኛም የክሩ አባላት መካከል በይሳት በጣም ትልቅ ደስታ ገብቷል ውድ ተመልካቾቻችን በጣም ሁላችንም ቢሆን በጣም ደስ ብሎናል ውድ ተመልካቾቻችን እናንተም ብትሆኑ እንኳን ደስ ያላችሁ ማለት ፈልጋለሁ አቶ ሰለሞንን ለማያዝ ብዙ ጣውሮችን አልፈናል ውድ ተመልካቾቻችን እናንተም ታውቃላችሁ ከዚህ በፊትንም ይዘነው በነበረበት ጊዜ ላይ በተደጋጋሚ አምልጦናል እኛም በተደጋጋሚ እሱ መያዛችንን አላቆምንም ውድ ተመልካቾቻችን አሁንም ቢሆን ላይቀርለት ነገር እንደተፍጨረጨረ አልቀረም በቁጥጥራችን ስር ውሏል ውድ ተመልካቾቻችን በጣም ደስተኛ ሆኜ ነው በይሳት ወደ እናንተ ጋር የመጣሁት ደስታዬን መቋቋም አቅቶኛል እውነቱን ለመናገር በባልደረቦቼ ግፊት ነው ሁላ እዚህ ጋር የተገኙት በጣም እልህ ላይ ነኝ በጣም ደስታም ላይ ነኝ ውድ ተመልካቾቻችን ለምን እልህ ላይ ሆንክ ካላችሁኝም ደግሞ ከዚህ በፊት አቶ ሰለሞን ሲያደርገን የነበረውን ነገር ሁላችንም በሚገባ እናውቀዋለን በጣም አንገላቶናል በጣም ብዙ ችግሮችን በሱ የተነሳ አልፈናል በጣም ብዙ ውጣ ውረዶችን አልፈናል ውድ ተመልካቾቻችን እንዲህ ስላሰቃየን ብቻ በሱ ምክንያት በጣም ብዙ ውጣ ውረዶችን ስላለፍን ብቻ በዚህ ሰዓት እሱን በመያዜ በጣም ደስተኛ ነኝ በጣም ይሄንን ነገር የሰራሁት ብቻዬን አይደለም ውድ ተመልካቾቻችን ያኔ የክሩ ባልደረቦቼ በሙሉ አብሮ የነበሩ በከጎን የነበሩ ውድ ተመልካቾቻችን ለእናንተ በሁኔታው ልክ እሱን ሰለሞንን ማለትም ስንይዘው የነበረውን ሁኔታ በካሜራ ለማስቀረት አስበን ነበረ ነገር ግን በአካባቢው ላይ ግርግር ላለመፍጠር እንዲሁም ደግሞ የተለየ ውካታ ላለመፍጠር ራሳችንን አደጋ ላይ ጥለን ከስራው የሚበልጥብን ነገር የለም ብለን ነው እሱን በቁጥጥራችን ስር ያዋልነው ውድ ተመልካቾቻችን እንደዚህ ቀላል አልነበረም እሱን በቁጥጥር ስር ለመዋል ቢሆንም ያኔ የክሩ ባልደረቦች ምን ያክል ጀግናና ቆራጥ እንደሆኑ በዚህ ሰዓት አስመስክረዋል ሰለሞንን በቁጥጥራችን ስር አውለናል ምንም አይነት የደረሰው ጉዳት የለም ምንም አይነት አምባጓሮ ሳይፈጠር በሰላማዊ ሁኔታ ሰለሞን ባልጠበቀበት መንገድ ባልጠበቀበት ሰዓት አጠገቡ ተገኝተን በቁጥጥራችን ስር ልናውለው ችለናል ለሚኪም ቢሆን ነግረናል ሚኪም በጣም ደስተኛ እንደሆነ ነግሮናል እንደኮራብንም ጭምር ነግሮናል ተመልካቾቻችን ለሚኪ ይሄንን ነገር በመነግረው ሰዓት በጣም ደስተኛ ሆኖ ነበር እንዲሁም አድናቆቱንም እየገለጸልን ነበር በይሳት እንደሆነቱ ሚኪ ልናቀርቡ አንችልም ከዳኒ ጋር ስላለበት ሁኔታ ሁላችንም ቢሆን በደንብ እናውቃለን ተመልካቾቻችን ቢሆንም ግን ሚኪ ሁሉንም ነገር ያውቃል ሁሉንም ነገር ከጎናችን ነበር የሚያስፈልገንን ነገር በሐሳብ እያማከረን ነበር አጠገባችን ነበር ይሄ ሰለሞን ስለመያዙ በጣም ትልቅ ክሬዲት ልሰጠው ፈልጋለሁ ለሚኪም ቢሆን ውድ ተመልካቾቻችን እናንተም እኔን ስላበረታታችሁኝ እንዲሁም ሁላችንንም
አበረታታችሁን የሰለሞንን ጉዳይ እንድንጨርሰው ብርታት ስለሆናችሁን እናንተ በጣም 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 ላመሰግናችሁ ፈልጋለሁ። ወደ ተመልካቾቻችን አሁንም ቢሆን ከኛ ጋር ቆይታችሁ የአቶ ሰለሞንን መጨረሻ ምን እንደሚሆን እንድታዩ በአክብሮት ጋብዛችኋለሁ። ከእናንተ ጋር ረጅም ጊዜያትን አብሬያችሁ ቆያለሁ ብዬ አስባለሁ። ወደ ተመልካቾቻችን አሁንም ቢሆን ገና ምንም የተነካ ነገር የለም። ይህም ጉዳይ ቢሆን ገና አላለቀም። አቶ ሰለሞን እያደር አዳዲስ ነገሮች እየወጡ ነው የሚገኙት በዚህ ሰዓት። ለእናንተም ለእኛም አንዳንድ አስደንጋጭ ነገሮችም ይፈጠራሉ። እንዲሁም ደግሞ ልክ እንደ ዛሬው ያሉ አስደሳች ቅጽበቶችም ይፈጠራሉ። ውድ ተመልካቾቻችን በአስደሳቹም ይሁን በሀዘኑ ጊዜ እናንተ ውድ ተመልካቾቻችን አብራችሁ ናችሁ። ለዚህም ክብርና ምስጋና ይገባችኋል። ውድ ተመልካቾቻችን አሁንም ቢሆን ወደፊትም ሁልጊዜም ከኔ ጋር እንደምትቆዩ ባለሙሉ ተስፋ አለኝ። ውድ ተመልካቾቻችን ለሁሉም ነገር አብራችሁኝ ስለቆያችሁም አብራችሁኝ ስለሆናችሁም ወደፊትም አብራችሁኝ ስለምትሆኑ ስለምታበረታቱኝ አድናቆታችሁን ፍቅራችሁን በየኮሜንት ሴክሽኑ እየገባችሁ ስለምትገልጹልኝ ክበሩልኝ እላለሁ። ውድ ተመልካቾቼ እንግዲህ ሰለሞንን ከመጋዘን ወደ ቀረጻ ቦታ ይዤው መሄድ ይሆናል። እንዲሁም አንዳንድ ጥያቄዎችን የምጠይቀው ይሆናል። አብራችሁን ቆዩ። ግባ ግባ። ይቅርታ በእግዚአብሔር ድጋሚ የሚይዝ አልመሰለም ነበር አይደል? እንደዛ ስትዝት ትሰማኛለህ? ማንም ሰው ከኛ እጅ ይበቃኛል። እሺ ከኛ እጅ ማንም ሰው ማምለጥ አይችልም። ማንም ሰው ማምለጥ አይችልም ከኛ እጅ። ተነሳ፣ ኧረ በፈጠረ ተነሳ። ኧረ በእናትህ ራስን እንዴት ነው የምትሆን? እሺ ማን ነው ብለህ ነው የምታስበው? ይቅርታ። ኧረ ማንም አይደለም። ከኛ እጅ የምታመልጥ ነበር አይደል የመሰለህ? አይመስለኝም። ይቅርታ። ኧረ ይበቃኛል። ቀና ብለኝ ነው። እሺ አትምታኝ። ና እያየኝ እጅን ወርዶ። እሺ ይቅርታ። ወርዶ እጅን ይቅርታ። እሺ እንዳመታኝ። እሺ የምትያዝ አልመሰለም ነበር አይደል? ማንም ሰው ቢሆን ከሆነታ አያመልጥም። ትሰማኛለህ? ማንም ሰው ቢሆን ማን ነው የምትለው አንተ? የማትያዝ ነበር አይደል የመሰለህ? ጥጋብ። ኧረ በእናትህ እሺ ይቅርታ። ኧረ በቃኝ በእናትህ። ኧረ በቃኝ ጥጋብ። ኧረ በእናትህ ተነስ ና ተነስ። ኧረ በእናትህ ስለ ወንድ ልጅ ቁጭ በል ና ዙር ወደዚህ ጋር። ትሰማኛለህ? መጨመር ካለብኝ እጨምርልሃለሁ። እሺ ይቅርታ። አሁን በምንም ተአምር ከኔ ልታመልጥ አትችልም። በምንም ተአምር ማለት ነው። የዛ ጊዜም ክፍተት ስለሰጠው ነበር። አሁን ግን ትሰማኛለህ? ማንም ከኔ እጅ ሊያስቆም አይችልም። ማንም ማለት ነው። ገና ቀጠቅጥሃለሁ ደግሞ ገና ምንም አልጀመርንም። ገና ምንም ያልጀመርነው። ለእያንዳንዱ አላጠፋህ ጥፋት ትቀጣለህ። ትሰማኛለህ? እኔም ህግም ይቀጣል። ከኔ ጋር ገና አልጨረስንም። አትነፋፋ። ቀና ብለህ እንድትተኝ እራሱ አልፈልግም። ትሰማኛለህ? አንተ በዚህ ሰዓት አንገትህን መድፋት ያለብህ ሰው ነህ። በእኔ ቁጥጥር ሰው ነህ። ማንም ሰው ሊያስጠላ አይችልም። ትሰማኛለህ? መቼም ነው ከኛ እጅ የማታመልጠው ከዚህ በኋላ። አሁንም እየተነፋፋ ነው እንዴ? አሁንም እየተነፋፋ ነው። እንደው ዱላ አጠግብም ነው። ተነሳ ና ተነሳ። ኧረ በቃ እሺ ይቅርታ። ዱላ አጠግብም ነው እንዴ? ኧረ እሺ እናገራለሁ። እሺ በቃ እሺ። ከዚህ በኋላ ትሰማኛለህ? እኔ እንደምልህ ነው እንጂ አንተ እንደምትፈልገው የሚሆን ምንም ነገር አይኖርም። ኧረ እሺ በቃ እሺ። ኧረ በእናትህ እሺ እንጀምራለን ገና። ይኸው ስማኝ፣ አስፈላጊ እስከሆነ ድረስ አንተም መደብደብ መቼም ምንም አይሰለችኝ። መቼም በአንተ ልክ ትዕግስቴን የተፈታተነው ማንም የለም። በአንተ ልክ እንዴ? ምን ማለት ነው ደግሞ? ነው ያርለው ማለት ምን ማለት ነው? ቀና በል። የሁሉም ነገር አለቃ እኔ ነኝ። ማንም ሰው እኔ ላይ ምንም ነገር ማድረግ አይችልም እያልክ ስዝት ነበር። እንዳስታውስ ነው የምፈልገው። እስቲ አቅምህን አሳየኝ። አሁን አቅምህን አሳየኝ። ደጋግመህ አምልጠኸኝ ደጋግሜ ይዣለሁ። ምንም ነገር እንደማታመጣ ነው የማሳየው ነው። ምንም ውስጥ ያለውን ጥጋብ ነው የማወጣል። ያኔ ስታመጥ ጀግናውን ከመስሎ ነበር አይደል? ደግሜ እንደማልይዝም ብዙ ጊዜ እየተናገርክ ነበር። አረ እኔ ምንም አላውቅም። እኔ እንዳመልጥ አድርገውኝ ነው። እኔ ምንም አውቀው ነገር የለም። ስለሱ ጭራሽ ማወቅ አልፈልግም። እውነቱን ስነግርህ አሁን ማወቅም መስማት የምፈልገው ያንተን ሞራል መድቀቅ ብቻ ነው። ከዚህ በኋላ ምንም ነገር የማድረግ አቅም እንደሌለ እንድታቅ ብቻ ነው የምፈልገው።
አሁን በእርግጠኝነት ጥጋብህም ይበርድልሃል አይደል? ምንድን ነው የምትለኝ? በቃ እኔ የማውቀው ነገር የለም እኮ አልኩ። እሷ ነች። ምንድን ነው አንተ የማታውቀው ነገር? ሁላ ነገር በቃ ነው ያደረገችኝ። እኔ እንዳለቃ ያደረገችኝ እሷ ነች። እኔ የማውቀው ከሁሉም ነገር በላይ እንዳለ ስዝት ነበር አይደል? ዛሬ ምን ተፈጠረ? እንደ አዲስ ነገር ምንም። በቃ እኔ አለቃ እንደሆንኩ አስመሰል በላይ ነው። እሷ ነች በቃ ያለችኝ። ማን ነች እሷ? እስቲ ንገረኝ። ማን ነች እሷ? ወሬ እየፈጠርክ እንደምታወራ በደንብ አንተ ነው እንዳታሳስተኝ። ህግ አለ እኮ ሀገሩ የምር በደበደበኝ። አንተ ህግ ለቀቀኝ፣ አትምታኝ። ምንድን ነው እንደውም ሄዳለሁ። ለቀቀኝ። ወሬ ነው አንተ እንዳታሳስተኝ ዛሬ በእጄ እንዳጠፋ ና ተነስና በስነ ስርዓት ተወራኝ። በቃ ምን ነገርኩህ? እኔ አይደለሁም በቃ አልኩህ አይደል? እኔ አይደለሁም በቃ እኔ የማውቀው ነገር የለም። ምን ማለት ነው የማውቀው ነገር? እኔ አይደለሁም በቃ ሰታኔ ተበልተ በይኝ። ቁጭ በል ና ተስተካክለህ ተቀመጥ ተስተካክለህ። ምን ማለት ነው? እኔ ምንም የማውቀው ነገር የለም ማለት ምን ማለት ነው? እኔ አለቃ ቦ እንደዚህ እየለበስኩ እመጣለሁ እንዴ? ባለፈው እያልከኝ የነበረውን ነገር ላስታውስን። አለቃ ቦን በቦታው ታገኘኛለህ እንዴ? እንደዚህ ስለብስ እንዳትነቀኝ። በጣም ብዙ ሀብትና በጣም ብዙ ስልጣን ያለኝ ሰው በላይ ነው ነገርኩህ እኮ በቃ። እኔ ማን ነች? እሺ ያቺ ሴት ንገረኝ። እኔም አላውቃትም በቃ። እኔ በስልክ ነው የምትለኝ የደወለችው። ሌላ ድራማ አትስራ። ይኸውልህ ትሰማኛለህ? ከአንተ በላይ ማንም እንደሌለ በደንብ አውቃለሁ። ምንም የምታውቀው ነገር የለም። እኔ ነገርኩህ። እኔ የማውቀውን ነገርኩህ። አንተ የምታውቀው እንደዛ ነው። እኔ የማውቀውን ደግሞ የነገርኩህ ነው። አሁን ነገሬን ትላለህ እንደገና ስነግርህ ደግሞ አይደለም። ስለዚህ አንድ አዲስ ማወቅ ያለብኝ ነገር አለ ማለት ነው። ስለዚህ ስለዛ ሴት ማንነት እውነት ከሆነ እያወራህ ያለው ነገር ትነግረኛለህ። አላውቃትም እኔ በቃ ምንም ስለሷ የማውቀው ነገር የለም በቃ። ምን ማለት ነው? ብር ብቻ ነው የምልክልህ ይላል። ምን ማለት ነው? አላውቃትም ማለት በቃ እንደዚህ ይመጣሉ እነዚህ ሰዎች እንደዚህ በላቸው በቃ ከኔ ላይ አይታቸው እንዲነሳለችኝ አልኩህ። ከኔ በቃ እኔ መዋሸትን ብታውቀው ነው የሚሻለው እኮ። አትምታኛ በቃ በትክክል እየነገርኩህ ነው። አስማ ስነግርህ ወይ ደግሞ እሄዳለሁ። ስማ፣ ወዴት ነው የምትሄደው? ሆቴል እኮ አይደለም የመጣው። ሁላ ሰው ሰብስበን እያስደበደብክ ምንድን ነው? ማንም አንተ ጋር ሊመታህ እንዳልመጣ ታውቃለህ። እኔ እበቃሃለሁ ላንተ። ደም የደበደባችሁኝ ያነሳችሁ አሁን እየደበደበኝ ይመታኝ እንጂ አሁን ደግሞ ለብቻ ይደበድባል እኮ በቃ። ስለ ህግ አታውራ። አትምታኝ በቃ። ስለ ህግ አታውራ። ስለ ህግ አታውራ። ካሜራማን አንዴ ካሜራውን አጥፋልኝ። ካሜራማን አንዴ ካሜራውን አጥፋልኝ። አንተ እንግዲህ ውድ ተመልካቾቻችን ትንሽ ጥጋቡ በረድ እንዲልለት አንዳንድ ነገሮችን እያደረገን ነበረ ይመስለኛል። አሁን በትንሹ ጥጋቡ በረድ ይልላል አይደል? ይሄን ምንድነው እንደዚህ የምትደበደቡ ሰው? በቃ ሰማኝ፣ ችግር የለውም። አሁንም ቢሆን ከፈለክ መቀጠል እንችላለን። ካሜራውን በማንኛውም ሰዓት ማጥፋት እንችላለን እኮ። እሺ እኮ እኔ እኮ ነግራችኋለሁ አልኩኝ። እናንተ ናችሁ እኮ የምትደበደቡ። እሺ እኔ ስናገር እውነቱን ተናገር ትሉኝና ስናገር ደግሞ ተደበድቡኛላችሁ። ምን ላድርግ? እንጀምርሻው። ሁሉንም ነገር ምንም ነገር ሳታስቀር ትነግረኛለህ። ምን ነው ማውቀው የፈለግከው? ምንድን ነው? ሁሉንም የምታውቀውን ነገር በሙሉ። አሁን እንደዚህ ያስጨነቀ አንተ የኤልሳ ጉዳይ ነው አይደል? አዎ። አልሞተችም እሷ አለች። በቃ ማለት ምን ማለት ነው? አንተ አለች በቃ በህይወት አለች፣ አልሞተችም። በቃ እኔ ይሄን ላምንህ አልችልም። ትሰማኛለህ? ይሄንን ላምንህ ለምን ነው ያሸኛለሁ? እውነቱን ንገረኝ አልካ ስነግርህ ደግሞ አላምንህም ትለኛለህ። ምን ላድርግ ታዲያ? ምን ማለት ነው? ጠበቃ ኤልሳ እንዴት ነው በህይወት አለች እያልከኛለሁ? አለች በህይወት አልሞተችም። በቃ ምን ማለት ነው? አለች እንደኛ የሞተች እንደሚመስል አድርገን አስወራን። አንተ ይኸውልህ ስማኝ፣ እያዋሻኝ ከሆነ ግን ምንድነው ማዋሽ? እያዋሻኝ ከሆነ መቼ ምንም አልምረህ። እውነት ለምን ማዋሽ? በቃ አይ ከዚህ በላይ ምን ይመጣል? ተደበደብኩኝ፣ መሞት አለብኝ እንዴ? ግዴታ ምንድነው እያልከኝ ያለው? ምንድነው እያልከኝ ያለው? የሞተች አድርገን እንዲሆን አድርገን ኖ እኔ ይሄንን ነገር ላምንህ አልችልም ጭራሽ እኮ። ማመን ማለማመን ያው ያንተ ፋንታ ነው። አሁን እውነቱን ነገረኛ አልኩ እየነገርኩ ነው አይደል? አሁን አላምንም ትለኛለህ። ምን ዝቅ አድርገህ አውራ። አልሞተችም አለች ስለ አላምንም ትላለህ። ምን እንዴ? አልሞተችም አለች። እሺ ያ ሁሉ ምንድነው? ያ ሁሉ ነገር በቃ የወላ ነገር ያደረግነው እኔና ሰላም ነን። ቆይ ቀብሩ፣ ለቅሶ ምንድነው? ያ ሁሉ ነገር አልገባኝም። በቃ ከሰላም ጋር ተመሳጥረን ያደረግነው ይሄን ነገር። ለሷ የሚያስፈልጋት ነገር ተሰጣት። ከዛ በኋላ እሷ ይሄን ነገር እንዲጨርሱ ተደረገ። እኛ ደግሞ እሷን አገታን አስቀመጥናት። እንዴ እና ጠበቃ ኤልሳ በህይወት አለች እያልከኝ ነው? አዎ አለች፣ በህይወት አለች። በቃ አልሞተችም። ቁጭ ታግታለች። እኛ ጋር ነው፣ በእኛ ቁጥጥር ስር ነው ያለችው። ይሄን ደግሞ እንድታደርግ ጉዳዩን ያዘኑ ምናምን ደግሞ ጉዳይ እንድጨርስ ያደረግነው ለእህቷ ለሰላም ብር ሰጠናት። ሁሉን ነገር እንዲስተካከል አድርግ ነው። እንዴት? ቆይ ሰላምን
በጣም ስቀጠቅጣት ነበር። በጣም ብዙ ስቄዎች ሲደርሱባት ነበር። አንድም ነገር ግን ስለሱ ያወራችሁ ነገር አለ? ብዙ ሚሊዮን ብር ነው የሰጠናት። እንደገና ከደረጀ ጋር አውቀን የፍቅር ግንኙነት ውስጥ ከተን የተወሰነ መረጃ እሷ ላይ እንፖስታለን ብለን ሶሻል ሚዲያ ላይ እናውጣብሻለን ብለን የያዝንባት መረጃ አለ። ለዛ ይህን ነገር መቼም እንዳታወሪ እስክትሞች ድረስ ሆድሽ ውስጥ አስቀሪ ብለን ነው ያደረግነው። ይህን ነገር ምን ማለት ነው? ቆይ እኮ ነገርኩ። በቃ ነው አሁን እኔ የማውቀው ነገር እኮ እየነገርኩ ነው። ይህን ነገር እንድታረግ ገንዘብ ሰጠናት። ከደረጃ ጋር ያለውን ነገር ቆይ አንድ ሰላም እዚህ ጉዳይ ውስጥ እጁ አለበት። ሁሉንም ነገር ታውቃለች እያልከኝ ነው? ሁሉ ነገር ይውላ የለቅሶ ነው ይውላ ሰውላ እንዲያምን ያደረገችው እሷ ነች። ቆይ ያንን ሁሉ ጊዜ ያ ሁሉ ስቃይ ሲደርስባት እንዴት ነው ምንም ልትለኝ አልቻለችው? እንዳልተደረገ አድርገሽ እርሾ ተብላ ነው ይህ ስራ ሲሰጣት ማለት ነው። ከደረጀ ጋር ብዙ ነገር ስታደርገ የፎቶ ማስረጃዎች ምናምን ተይዞባታል። እኔ ጋርና ደረጀ ጋር አለ ብዙ ሚሊዮን ብሮች ተከፍሏታል እሷ። ለዛ ይሄ ነገር በቃ እንዳልተደረገ አርጋ መርሳት ነው ያለው አማራጭ እሷ። እሺ ኤልሳ የት ነች? አለበለዛ አስበው ራቁቷን አልጋ ላይ ከሱ ጋር ስትላላስ ምን ስትል ያለው ፎቶ እንዳለ ሶሻል ሚዲያ ላይ ይወጣል ማለት ነው። እኔ ይሄንን ነገር ማመን አልቻልኩኝም። እውነታውን ስነግርህ ጠበቃ ኤልሳ በህይወት አለች። ያ ሁሉ ነገር ለቅሶ ቀብሯ አልሞተችም። በቃ እንዴ መሰለህ የት ነው ያለችው? እኛ ጋር ነች። መጋዘን ቁጭ ብላለች። አስቀምጠናታል እኛ ደብቀን። አሁን ያውላ ነገር ከመጀመሪያው ነገር ሲነግረህ እኔ ሰላምን አናገርኳትኝ በስልክ ደረጀ ደግሞ አለሳልሶ እንትን እየጋበዘ ምናምን ቀረባት። ከዛ በኋላ እንደምንም በብር ባታለው ምን አልጋ አስገባት፣ አልጋ ላይ ጣላት። በቃ እኛ የምንፈልገው ያችን ታርጌት ነበር፣ እሷ በእጃችን እንደገባለን። አሁን በገንዘብም ቢሆን የሆነ ሰዓት ላይ ገንዘብ ፈልጎ ነው ያልካገኝሽ በኋላ እንዳከዳን እሷ ላይ ማስረጃ መያዝ አለብን፣ ወይ ሰው ማስገደል አለብን፣ ወይ ደግሞ የሆነ አልባል የሆኑ ነገሮችን እሷ ላይ ፎቶ ማስረጃ ይዘን እንትን ማለት በቃ ሶሻል ሚዲያ ላይ እንለቃለን ብለን ማስፈራራት አለብን። አባል አሁን ለኛ ያገዛን አንደኛው ነገር እሱ ነው። የፎቶ ማስረጃውም አለ ገንዘብም አለን። ለዛ ምንም ማድረግ እንችላለን ማለት ነው። ገባ? እሷ ላይ ያን ነገር እንድታደርገው ሲነግራት እሱ ብዙ ሚሊዮን ብር ጠይቀሽ። በቃ እኛ አሁን እስከ 5 ሚሊዮን ብር 10 ሚሊዮን ብር ነበር እንከፍልሻለን ያለ። እሷም 50 ሚሊዮን ብር ምናምን እንደዚህ በቃ አይታ ማታውቀውን ሰምታ ማታውቀውን ብር እኛ ላይ ልጣራ ፈለገች። ከዛ በኋላ ደረጀ እሺ ብሎ ፎቶ ላከላት ምናምን፣ አለቀሰች፣ ለመነችው እንዳትለቅብኝ በእናትህ ይሄን ነገር ምናምን አለችው። የምፈልጉትን ነገር አደርግላችኋለች። ያውላ ጉሯ 5 ሚሊዮን 10 ሚሊዮን ዝም ብላ መውሰድ ስችል እምቢ ብላ ሲያንቀሸቅሻት በገዛች በ1 ሚሊዮን ብር ሰውን አስደፋናት። ገባ? ከዛ በኋላ ሰውላ የሚያውቀው ምንድነው ሰላም በቃ እንትና ጠበቃዋ እንደሞተች ነው የሚያውቀው ሁሉ። ከዛ እኛ ምን አደረገን? እሷ እንደሞተች ይሄን ነገር አድርጊ በዚህ በሬና የሀዘኑና የሰውን እንትን ምናምን የሚሰርቅ ነገር አድርጊ ተባለች። የተባለችውን ነገር አደረገች። እኛ ያችን ወስደን እንደምንፈልገው ያውላ እቃችንን ያውላ መድኃኒት እንዳከሰረችን ያውላ ስንት ማስረጃ እንዳጠፋችብን እኛም አስቀምጠን በዛ መጋዘን የምንፈልገውን ነገር እናደርጋታለን። እስካሁንም አሁን የምንፈልገውን ነገር እያደረግናት ነው። ጠበቃዎቻችን እየተዝናኑባት ነው። አይደብራቸውም ማለት ነው። አንተ እንዴት ነው የምታወሩ? በቃ እውነቱን ንገረኝ ብለሽ ነገር ነው እንትን የምትለኝ እንዴ? ክብር ሊኖር እኮ ይገባል አይደል? እውነት ስለሰራች ነው ይሄን ነገር የምታረጋት እኮ። በቃ እኔ መልስ እውነቱን ስነግርህ ደግሞ ለብሮ እንትን የምትለኝ ተናገርሽ። ቀጥል። ጠበቃዎቹ በቃ ያው እንትና በቃ የነገርኩህ ነው። እንደዛ እያደረጓት ነው ሁሉ እየተጫወቱባት ነው። ከዛ በኋላ በቃ እሷ መያዟን ስትሰማ ሰላም በእናንተ ቁጥጥር ስር እንደሆነች ሲያውቅ እኔ ራሴን ደብቄ ወንድሜንም እንትን ለማለት ሞከርኩኝ። እሱ ደግሞ የማይረባ ሆነ ተርካሻ ሆነና ተያዘ እሱ። ከዛ እንደገና እኔንም ለማስያዝ እናንተን በእንትን አድርጎ ምናምን እኔን ቀጥሮ ምናምን እናንተን ላከ። ከዛ እኔ በራሴ ታክቲክ ነበረኝ አመለጥኩኝ። ሁለተኛው ላይ ደግሞ አጋጣሚ ሆነና ተያዝኩኝ። ከዛ እንግዲህ እጄ ረጅም ነው ነገር ያለው ደጋግሜ ብዙ ጊዜ በዛ አጋጣሚ ካረጋችሁኝ ቦታ አመለጥኩኝ። ከዛ በኋላ እንደገና ደግሞ ያ ሁላ ነገር ተፈጠረ ብዬ ሳልጨርስ እንደገና ይቺ ልክስክስ የሆነች ነገር መጀመሪያ ላይ ያጠፋችው ነገር ነበር። እኛ ያላት ግድያ እንዳይመስል አድርገሽ በቃ አደጋ እንደተፈጠረ አድርገሽ ነው ያላት። እሷ ያደረገችው ደግሞ ይሄ ነገር በቃ ሰው እንደገደላት እንዲመስል አድርጋ ነው ያደረገችው። ሰው ሞታለች ተገላለች ሚሊዮን አድርጋ ነው ያስፋፋችው። እኛ ደግሞ በቃ በአደጋ ሞታለች ሬሷ ጠፍቷል ምናምን አድርጋ እንድታርግ ነበር። እንዴት ተረፈች? ቆይ ሰላምን በማውራት ጊዜ በመርዝ እንደተገደለች እንዲሁም ደግሞ ያንን ነገር እሷ የምትገደልበትን ሴት ደግሞ ያመቻቸው ደረጀ እንደሆነ ፍቅረኛዋ ስለሆነ በፈለገበት ጊዜ ቤቷ ገብቶ አነስ ያለች ፕሮግራም አዘጋጅቶ ከዛ በኋላ የምትጠጣው መርዝ ውስጥ
የምጠጣው ወይን ውስጥ መርዝ ጨምሮ እንደገደላት እየነገረችኝ ነበር። እንዴት ልተርፍ ቻለች? ከዛ አጋጣሚ እየነገርኩ ነው እኮ ወንድሜ። እኔ በቃ ይሄ ነገር ታስቦበት አቅዶ የተደረገ ነገር ላይ አንተ እንዴት ነው እንትን የምትለው? በቃ እኛ አቅደን ነው ይሄ ነገር ያደርግነው፣ አሰብንበት። ይሄ ነገር በቃ ሆን ብላ እሷ የሞተች ሆና እየኖረች እንዳለች እንዲሆን ተደረገ። ከዛ በኋላ የሞተች እንደሞተች ህዝቡ አወቀ። በቃ ሸራ ተጣለ ምናምን፣ ደግሞ ሁሉም ሀዘንተኛ እንደ ሀዘን በቃ እድሩም ተሰበሰበ ምናምን እንደ ሀዘን ተደረገ። ከዛ እሷ እኛ በምንፈልገው መንገድ አድርገን ወሰርናት። እሷን እዛ አስቀመጥናት። እዛ ያውን ባለችበት እንግዲህ እየኖረች ነው። እዛ መጋዘን ውስጥ ተቆልፎባት አለች። ጠባቂዎች አሉ፣ የሚያስፈልጋትን ነገር እነሱም የሚፈልጉትን ነገር ይጠይቋታል። ይደቃ እየኖሩ ነው እነሱ በሰላም፣ እኛም በሰላም ስራችንን እየሰራን ነው። ይኸውልህ ጠበቃ ኤልሳን ያለችበት ቦታ ድረስ ትወስደኛለህ። ምንም አይነት አምባጓሮ አልፈልግም። አሁን እኮ እየነገርኩ ነው። እጅህን አውረደኸው አውራ። እውነቱን እየነገርኩ ነው እኮ ነገር እኔ እኮ ምንም ያልኩ ነገር እኮ የለም። ቀጥል እኮ በቃ የተፈጠረው ነገር ይሄ ነው። ከዛ በኋላ አሁን ደግሞ በማይረባ ስህተት ድጋሚ እናንተ እጅ ላይ ወደኩኝ እንጂ እኔ አሁን ሰማኛለህ። የቱንም ያክል ብትፍጨረጨር እኛ እጅ ላይ መግባት አይቀርም ነበር። የጊዜ ጉዳይ ብቻ ነበር። እስካሁንም አንተን ያልያዝንህ አተነህ እንዳይመስልህ። እኔ ችግር የለብኝም። እኔ አሁንም ማላበልጥበት ሁኔታ አይኖርም። ገባ? አምልጠኝ እስቲ አምልጠኛ። እንኳን ካንተ እኔ ከፈለኩት እጅ የመውጣት አቅም ያለኝ ሰው ነው። ገባ? እኔ ሰለሞን ነኝ። አሁንም ጥጋባ አልበረደልህም ነው? ዝም ብለህ ሰው ለመደብደብ አቸኩል። በእናትህ አልበረደ። ይኸውልህ ስማ፣ ከፈለኩኝ ካሜራ አጥፍቼ ካልሆነ ደግሞ እዚሁ ልቀጥቅጥ እችላለሁ። አሁን ቢሆን እኮ እውነቱን ነገርኩ። ምንድነው? እሺ ሌላ ደግሞ ማውቀው ፈልገህ ጠበቃ ኤልሳ ያለችበት ቦታ ትወስደኛለህ። እኔ አላውቀውም። እሱን ሰላም ነው ያስቀመጠች። አታውቀውም? ሰላም ነው ያስቀመጠች። ሰላም ከኛ ጋር ነበረች። ምንድነው መደበደብኝ? ዝም ብለህ ሰማኛለህ። የሁሉም ነገር ዋና አንተ ነህ። እኔ ምንም ማውቀው ነገር የለም። ሁሉንም ነገር የት እኔ አሁን እንደው መሄድ እፈልጋለሁ። በቃ አሁን ነገርኩህ አይደል? ቁጭ በል ቁጭ በል አትተረኝ። በቃ ረቀቀኝ። ቁጭ በል አንተ ቁጭ በል እያልኩህ አይደል? ቁጭ በል እያልኩህ አይደል? ቁጭ በል እያልኩህ አይደል? በቃ እሺ፣ ትወስደኛለህ አትወስደኝም? እሷ እኔ አላውቅም። ሰላም ነው። ምን ማለት ነው? አላውቅም ማለት ምን ማለት ነው? አላውቅም ማለት ተነሳ። ሰላም ነው የምታውቀው። ምንም የማውቀው ነገር የለም። አንተ የሚሰወር ምንም ነገር እንደሌለ አውቃለሁ። ትሰማኛለህ? ከአንተ የሚሰወር ምንም ነገር የለም። እኔ አላውቅም ምንም። ሰላም ነው የምታውቀው። አሰማም እንዴ? እየነገርኩህ አይደል እንዴ? የሁሉም ነገር የበላይ አንተ እንደሆንክ አውቃለሁ። እራስህ ጭምር ነግረኸኛል። እኔ ምንም አላውቅም። ሰላም ነች። ይሄን ነገር የምታደርገው ሰላም ነች። በቃ እኔ አላውቅም ምንም። ይኸውልህ ሌላ እንዳሰቃየህ አታስገድኝ። እዚህ አሁን እኮ ድብድብ ነው አይደል? እሷ በአንተ እጅ አለች። ለምን አትጠይቃትም? እሷ ነች። እኔ ለምን ነው የምትደበድበኝ? እጠይቃታለሁ። ነገር ግን ሁሉንም ነገር እኔ አላውቅም። በቃ ከዚህ እኔ የማውቀውን ሁሉንም ነገር ነገርኩህ እኮ በቃ እኛ ቀጥቅጬ ከምትወጣ በሰላም ብትወጣ ይሻላል። እኔ የማውቀውን ነገር ነገርኩህ። ከዚህ በላይ ምንም የማውቀው ነገር የለም። እንዴ በቃ ለቀቀኝ። ሰው ሜዳል ነው መናገር ላይ ቀር ነገር ጉልበቴን አታባክንብኝ። እሺ ነው ወደዚህ ጋር ንገረኝ። እሺ እናገራለሁ። በቃ እሺ የት እንዳለች በምን አይነት ሁኔታ ላይ እንዳለች ትነግረኛለህ። ከዛ ደግሞ ይዘኝ ትሄዳለህ። መጋዘን ነው ያለችው። በቃ ነገርኩህ። እሺ በምን አይነት ሁኔታ ላይ ነች? ንገረኝ። መጋዘን ነው ያለችው። በቃ ትሰማኛለህ? በምን አይነት ሁኔታ እንዳለች ብቻ ንገረኝ እኮ። ነገርኩህ እኮ በቃ እጅህን ወርድ እናወራኛለን። በቃ እንዴ እጅህን ወርድ ነገርኩህ አይደል እንዴ? መጋዘን ነው ያለችው። በቃ ሰላም እንጠይቃት። በቃ ሰላም ትምጣና ሁሉም ነገር ከእሷ ጋር አብረን እናወራለን። ሰላም እንድትኖር ነው የፈለግኩህ አይደል? አዎ ትምጣ እሷ ነው። ሰላምን አሁን ይዣት እመጣለሁ። ይዣት ስመጣ ግን አንድ ነገር ከኔ ለመደበቅ የምታስብ ከሆነ እመነኝ መቼም በህይወት አትወጣም ከኔ እጅ። ያው ወደዚህ ጋር እናወራኝ። ሰላምን ይዣት እመጣለሁ። ከዛ በኋላ ግን ሁሉንም ነገር ትነግረኛለህ። እሷን ትምጣና በቃ አተብት ትምጣና እሷ እናወራለን። እነግርሃለሁ። እሱንም አልኩህ አይደል? ሰላምን ይዣት እመለሳለሁ። ጋርድ አንዴ ያዙልኝ። ውድ ተመልካቾቻችን እንግዲህ ሰላማዊትን ይዣት መጥቻለሁኝ። ሰለሞን በጣም በተደጋጋሚ ሰላም ካልመጣች እያልክ ነበር አይደል? ይሄው ይዤ ልመጥቻለሁ። ማውራት ያለብህን ነገር አውራት እስኪ። ለምንድን ነበረ በዛ ልክ እሷን እንደዚህ እንድትመጣ እየፈለክ ነበር እኮ? በቃ እሷ ሁሉንም ነገር በቃ ከኔ በተሻለ ደግሞ ነገሮችን ያቀናጀችው ያው ሀዘኑ ላይ ምናምን የሰራችው እሷ ስለሆነች በቃ ሁሉንም ነገር እንነግር ነው። እሱ ሀዘን ነው እያወራኝ ያለው። ሰምኛለሽ? ነገር በቃ እንዳለች ነገር እነሱ እንደሞተች ነው። አንቺ እህቴ ሞታለች አትበይሽ። በህይወት እንዳለች በደንብ አውቃለሁ።
ማለት እንዴት ልታውቅ ትችላለህ? ነገሪ በቃ ምን በህይወት ማኖር ነው የምታወራው? መጋዘን እንደተቀመጠች ነገር እሱን ነገር ሁሉም ነገር መጋዘን እንዳለች ነገር ያለው ሀዘን የውሸት እንደደገሽ አንቺ ያን ሁላ ጊዜ ያ ሁሉ ነገር ሲደርስብሽ አንድም ቀን ግን ስለሷ ምንም ነገር አልወራሽኝም ነበር። እኔ ላይ እየተጫወትሽ ነበረ። ነው እንደዛ እያልኩ አይደለም። አሁንም ይኸውልሽ ልትዋሽኝ እንዳትሞክሪ። ቆይ እንዴት እንደተናገረው ትችላለህ? ቆይ ከኔ ጋር አውሪ፣ ነይ ከኔ ጋር አውሪ እኮ። እሺ ምንድነው የምነግርህ? እንዴ በቃ ሁሉ ያን ሁሉ ጊዜ 2 ሳምንት ሙሉ በህይወት እንዳለች እያወቅሽ ስጠይቅሽ ምንም ነገር አልመለሽልኝም ነበር። ምንም ነገር ስለሷ ፍንጭም አልሰጠሽኝም ነበር። ያን ሁሉ ጊዜ እኔ ላይ እየተጫወትሽ ነበረ። ንገሪኝ። እህትሽ በቃ እህቴ እንድትሞት አልፈለኩም። ምንድነው እየቀለድሽብኝ ነው? እንዳንቺ እንዳትነካኝ። እየቀለድሽብኝ ነው? ምን ማለት ነው? እህቴ እንድትሞት አልፈለኩም ማለት? ቀና በይ። ምን ማለት ነው? እህቴ እንድትሞት አልፈለኩም ነበር ማለት? እንድትሞት ፈልጊ ነው። ገንዘብ ያው 1 ሚሊዮን ብር ተቀበለሽ ምን ብለሽ እኛ ስናገታዘን ብለሽ ሀዘን የደገሽው ሸራተነሽ ለህዝቡላ እህቴ እያልሽ ያለቀሽ በቃ እህቴ ነች። ገባህ አይደል? እንድትሞት አትፈልጊ እያንዳንዱ እነሱ ማለት ለእነሱ ማለት ለማረጋገጥ ነበር ሞታለች ብዬ ያን ሁሉ ጊዜ 2 ሳምንት ሙሉ እኔ ላይ እየተጫወትሽብኝ ነበር። አንተ ላይ አይደለም በቃ እኔ አሰሮች ጋር ደረጃ ጋር ነበር ስራው ሰራ ነበር አላልኩም። በቃ እነሱ ነበር እንዳስገድል እንድትሞት የፈለጉት። እኔ ግን እንዳትሞት አንቺን ማለት ነው። አንቺን አሁን ገና አልጨረስም። አሁን ገና ጀመርን ካንቺ። ምን ማለት ነው? ከካሜራ ጀርባ በጣም ብዙ ነገር እናወራለን ገና እኔና አንቺ። 2 ሳምንት ሙሉ ጊዜን አቃጥለሽብኛል። አሁን አልነበረም ይሄንን ነገር ማወቅ የነበረብኝ። ያ ሁሉ ስቃይ ሲደርስብሽ 2 ሳምንት ሙሉ ነው የፈጀሽብኝ። ይሄንን ነገር አሁን አልነበረም ማወቅ የነበረብኝ። ሰለሞንን እንደሚይዘው የዚህ ነገር ማብቂያ በጣም በቅርቡ እንደሚሆን ነግሬሽ ነበር፣ ግን ምንም ነገር አልነገርሽኝም ነበር። ምንድን ነበር ሐሳብሽ? በቃ እናንተ እንደሞተች እንድታምኑ ነው ሐሳቤ። በቃ አምናሽ እንድትቀበሉ። ያ ሁሉ ነገር ስትሆኚ እሺ፣ ካንቺ ጋር ከካሜራ ጀርባ ገና በጣም እናወራለን። በጣም ራስሽን በደንብ አዘጋጅ። እነሱ ምክንያቱም እኔን ያሳድዱኛል። ገባ? እኛ ጋር ኮንሻል ሰለሞንን እንደሚይዘው ሁላ ቃል ገብቼልሽ ነበር። ይሄው አየሹ ይዤው መጥቻለሁ። ምንድነው እኔ ነገርኩህ አይደል? እንደ እኔን ምን አልመጥረኝ። እሷ ያልነገረችው እውነት ነው። ዝም በል እንዳታወራ፣ ዝም በል ሳልፈቅድልህ እንዳታወራ፣ አንድች አማርኛ እንዳታወራ ሳልፈቅድልህ። ከሷ ያላገኘው ዝም በል እኮ እንትን ነበር። ካንቺ ጋር ነው ማውራት እንፈልገው። ያን ሁሉ ጊዜ ስቃይ አልበቃሽም ነው? ከዛም በላይ ስቃይ መቋቋም ትችያለሽ ነው? እሺ እየነገርኩ የነበረብኝ ኃላፊነት መወጣት ነበረብኝ። ሲቀጥል ደግሞ እነሱ እንዲያውቁብኝ አልፈልግም። ለእናንተ ነገርኳችሁ ማለት ለእነሱ ጋር መረጃው ይደርሳል። ገባ? ራሱ ሰለሞን የነገረኝ። አሁን አየሽኝ አይደል? ራሱ ሰለሞን የነገረኝ። ካንቺ ጋር እናወራለን። ገና ምንም ነው ያልጀመርነው ካንቺ ጋር። ሁሉንም ነገር አሁን አንድ ላይ እንደነገሩ ነው የምፈልገው። አሁን እንግዲህ ያደረግነውን ነገር እንዳለ ነገር ያለው በምን አይነት መልኩ ያን ነገር እንዳደረግን ነገር ያለው አይደል? እሷ ደግሞ ደበቃ በሀዘኑ ሁኔታ እንዴት እንዳስኬደችው ደግሞ ከሷ ጠይቅ። እንግዲህ እሺ፣ የኛ ድርሻ ገንዘብ መስጠት ነው፣ ሰጥተናታል። በቃ አንተ አሁን ከዚህ በኋላ ሳልፈቅድልህ ምንም ነገር እንዳታወራ። በመሀል ከገባህ ግን ጸብ ከኔ ጋር ነው። ምንም ነገር እንድታወራ አልፈልግም። አንቺ ቀጥይ። ይሄ ሁሉ ነገር እንዴት ሊፈጠር እንደቻለ ንገሪኝ። ነገር ግን ድጋሚ አንድ ውሸት ዋሽተሽኝ ሌላ አዲስ ነገር ካወኩኝ እመኝኝ አጠፋሻለሁ። አሁን እንደዚህ በምታለፋታሽ በቀጣዩ አጠፋሻለሁ። እሺ ቆይ ምንድነው ከኔ የምትፈልገው? ከኔ ምንድነው ማወቅ የምትፈልገው? ምን የዋሸሽኝን የደበቅሽኝ ነገር እንዳለ በቃ እውነቱን እኮ ይኸው ነገረ ካርል እንዴ ሲቀልጥ ደግሞ ማለት ይሄን ነገር ከሱ ጋር ነበረ ማለት በህይወት እንድትቆይ ማለት ያወራ ነው ደረጃ ራሱ አቅ እሺ ሰለሞንን እየጠየቅኩ ነበር። ጠበቃ ኤልሳ የት ነች እያልኩኝ ይሄን የምታውቂው አንቺ እንደሆንሽ ነው የነገረኝ። ማለት እንደነገርኩ ከደረጃ ጋር የፍቅር ግንኙነት ነበረን እና እሱ ደግሞ እንድትገደል ነበር ትዕዛዝ የሰጠው። ግን ከእሱ ጋር አወራን፣ ከሰለሞን ጋር ማለት አወራንና እህቴን እንዳትሞት ግን እንደሞተች አድርገን ማረቅ እንዳለብንና ገንዘቡን እንድቀበል አደረግኩኝ ምናምን ከእሱ ጋር ነው ያወራነው። ገንዘቡን የተቀበልሽው ይሄን ብቻ ገንዘብ እንዳልፈለግሽ አውቃለሁ። ተገደሽም ጭምር እንደሆነ አውቃለሁ። በቪዲዮና በፎቶ ማስፈራሪያ ይህን ነገር እንዳደርግሽም ጭምር አውቃለሁ። ሌላ ውሸት አልፈልግም ካንቺ። አሁንም የምትዋሽኝ ከሆነ ግን ማለት ነው የሚደርስብሽን ልገመቹም አትችይም። ሌላ ምንም ውሸት አልፈልግም። ምንም ይሄ ይበቃኛል። ትሰሚኛለሽ? ከዚህ በኋላም ቢሆን እንድታቂልኝ የምፈልገው ነገር ከኔ እንዲሁም ደግሞ ከኔ አባሎች ምንም የሚደበቅ ነገር እንደሌለ ነው።
ስለዚህ ሁሉንም ነገር ነው እንድነግርኝ የምፈልገው። የምታውቀው ነገር ነው ከሰኔ ሁሉ ነገር እያወቅህ ለምን ትጠይቀኛለህ? ሁሉ ነገር እኮ እየነገርከኝ ነው አይደል እንዴ? በቃ ማለት እንደተባለው ነው። በቃ የተፈጠረው እንደዛ ነበረ። ማስፈራሪያም ጭምር ነበር። በቃ እኔ በማላውቀው መንገድ ቪዲዮ ተቀርጬ ነበር። ከዛ በኋላ በቪዲዮ በሱ ፈርተሽ ምክንያቱም ሶሻል ሚዲያ እያንዳንዱ ነገር ያ ፎቶ ወይም ደግሞ ቪዲዮ ከተለቀቀ እኔ የት መንቀሳቀስ አልችልም። ገባ? እኔ ነገሮች ሁሉ እኔ ከባድ ነው የሚሆኑብሽ። የት ነች እህትሽ? ልልሽ አልፈልግም ከዚህ በኋላ። ጠበቃ ኤልሳ የት ነች? አለች የሆነ ቦታ አትበኝ። ይኸውልሽ ስላለችበት ሁኔታ ታውቂያለሽ ብዬ አልገምትም መሆን ላይ። ምክንያቱም 2 ሳምንት ሙሉ ከኛ ጋር እያስመሰልሽ ነበረ ምንም እንደማያውቅ ሰው አይደለ? አዎ ማለት እናንተ ገባ በነበርኩበት ጊዜ ምን አይነት ሁኔታ ውስጥ እንዳሳለፈችና ምን እንደተፈጠረ የማውቀው ነገር የለኝም። ስለዚህ ነገር ደግሞ አንተ በደንብ ታውቃለህ። የመጀመሪያ ያስቀመጧት እነሱ ነበሩ ነግሬያለሁ። ከዛ አሁን ስላለችበት ሁኔታ ግን በእርግጠኝነት ነው ነገር ታውቃለህ ማለት ዳንቺ ማለት አስፈላጊውን ነገር እየተደረገላት ነው። አንድ ቤት ውስጥ ቁጭ አለች እንጂ ሌላ የደረሰባት ጉዳት ድብደባም የለም። ዳንቺ ምንም ይሄና ለአስጊ ለጤናዋ የሚያሰጋ ነገር የለባትም። በትክክል እየኖረች ነው። አሁን ከሁለታችሁ የምፈልገው ነገር ሌላ የደበቃችሁኝ ምንም ነገር ካለ እንድትነግሩኝ፣ ያለበለዚያ ግን ሌላ አዲስ ድራማ ሰራለሁ የምትሉ ከሆነ ሁለታችሁም ከኔ እጅ አታመልጡ። መቼም አትወጡም ከኔ እጅ። ህግም ይሄንን ነገር አይፈቱም። ትሰማኛለህ? ወደ ህግም አልሰጣችሁም። እድሜ ልክህን ስትሰቃይ ትኖራለህ፣ እድሜ ልክሽን ስትሰቃይ ትኖራለሽ። እስር ቤት ብትገቡ ለእናንተ አድቫንቴጁ ቅጣታችሁን ጨርሳችሁ ትወጣላችሁ። የዛ ሰዓት ምናልባት እንደ ኖርማል ሰው መኖር ትችሉ ይሆናል። አሁን ግን እድሜያችሁ ሙሉ ነው የምትሰቃዩት። እኔ ጋር ከሆናችሁ እድሜያችሁን ሙሉ። አሁንም ቢሆን እማላቀው ነገር ካለ እንድትነግሩኝ ብቻ ነው የምፈልገው። ነገር እኮ የማይነገረውን ነገር ነው የነገርነው። አሁን እኮ ሁላችንም በውስጣችን እሷ እንግዲህ ሁላ ጊዜ አንተ ጋር ተቀምጣ ያልነገረችን ነገር የሁላ ነገር ነው። በቃ ውስጣችን ያለው ነገር እስከ የማይወጣ ለዘላለም ያለውን ነገር አወጣን ነገርን አይደል? ከዚህ በላይ ውሸት ምንም ዋሽተንም ልንበቀም አንችልም። ከዚህ በላይ ምንም የተደበቀ ነገር የለም። ምንም የተደበቀ ነገር የለም። ሲቀጥል ደግሞ ከፈለክ ካሜራውን አስጠፋና ማውራት እንችላለን። ምንድን የምታወሪው? ካሜራው ጠፋ። ካንተ ጋር ብዙ ነገሮች ማውራት አለ። ለምሳሌ ከዚህ በፊትም አውርቻለሁ፣ ጠይቄያለሁ። ግን ያው ስትገዳገድ ነበር። ግን በቃ እዚህ ጋር አንተ ራስህን እንትን ለማለት እየፈለግክን ያለው ግን ችግር የለም። ካሜራ አጥፋና እናውራ። ማለት ማውራት ያለብን ነገር እናውራ። ለአንተም ማለት ኮንፊደንስ ሰጣን። እዚህ ጋር ካሜራ እያለ ለአንተም ጥሩ አይደለም። ይኸውልሽ ካሜራው የኔ ነው አይደል? የምትዩ ነገር ከተመቸኝ ማጥፋት እችላለሁ በማንኛውም ሰዓት። ስለዚህ አሁን እኔም እሷም እንዳለች አሁን በቃ ወይ ደግሞ አጥፋውና ካሜራውን በቃ እንደ ኖርማል ሰው ውጭ ብለን እናወራኛ። አሁንም ማውራት ትችላላችሁ። በነገራችን ላይ ምንም እንትን የሚላችሁ ነገር የለም። ከሚቀረጽ ደግሞ በቃ እኛ እናወራ እስኪ ደግሞ አውሩኝ እያልኳችሁ ነው። በነገራችን ላይ አሁን ካሜራውን አጥፋና ከኛ አሳስበ ስለ ካሜራው ከኛ እንፈልገው ነገር አለ። ካንተ የምፈልገው እውነቱን ብቻ ነው፣ መረጃውን ብቻ ነው። እውነቱን እንድንነግር ደግሞ ካሜራውን አጥፋና እውነቱን ስማ። ካሜራው ላይ ያስባችሁ አይገባም። ትሰማኛለህ? በጣም አንገብጋቢ ትልቅ እስካሁን ድረስ ያልሰማው በጣም ወሳኝ የሆነ ነገር ስለ ካሜራው አይመለከትሽም። ስለ ካሜራው አይደለም አንተም ደህንነት ነው ማለት ነው። አሳስባችሁ ስለኔ እንድታስቡልኝ አልፈልግም። ሲጀመርም ማለት ካሜራው የግሌ እስከሆነ ድረስ የፈለኩትኝን ነገር የማጥፋት መብት አለኝ እኮ። ያመኛው እኮ ምን ነገር ጠቃሚ ማስረጃ ለአንተ እስከሚጠቅም ድረስ ምን የምታውቁት ነገር አለ ነው? ተናገሩ እኮ ካሜራውን አጥፋና እንንገርክ። በቃ አንተ ስለ ካሜራው አያሳስበህ። ትሰማኛለህ? ምን ማለት ነው ያሳስባችሁ? አንቺም ብትሆኚ ለራሳችን እናስባለን። ምን ማለት ነው? በነገራችን ላይ ከኔ እጅ ናችሁ። ይላክ ስሚኝ፣ አንድ ነገር ልንገርሽ። ምንም ነገር አታመጡም። በእጄ ናችሁ። ማውራት ያለባችሁ ነገር በጊዜ ልታወራላችሁ። አልገባህም? እኛ እኮ ከእጅህ ነን አይደለንም እኮ እሱ አይደለም ጥያቄው። ገባ? ይሄ ነገር ሚዲያ ላይ ከወጣ ይኸውልህ ሚዲያ ላይ ከወጣ ለማህበረሰቡም ለአንተም ለሁላችንም ደህንነት ጥሩ አይደለም። እኛ በቃ ችግር የለም፣ እኛ በህግ ስር ውስጥ ልንሆን እንችላለን ምናምን፣ ግን እነሱ ለሚፈጥሩ ተጽዕኖ ስላለ ነው። ገባ? እሺ ችግር የለም። ካሜራማን አንዴ አጥፋልኝ። ጠፍቷል ካሜራውን? እሺ ይኸው ካሜራው ጠፍቶላችሁ። እርግጠኛ ነህ አይደል? ይሄ ስልኬ ነው በነገራችን ላይ እና ካሜራው እያለ ለሰው እንድን የምጠቀምበት ከካሜራው ጋር የተገናኘ ስለሆነ ምንም ነገር የለም። ችግር የለም። ጠፍቷል ከሳውንዱ። አንተ ምንድን ነው የምትለው እንዴ? እያዛችሁኝ ያላችሁት በነገራችን ላይ ካሜራው ጠፍቷል። ቀጥል በቃ ማውራት ያለብን ነገር አውራ።
ረጋበል እሺ ማለት አንተ በእኛ ጉዳይ ውስጥ በእንደዚህ ነገሮች በጣም ብዙ ውስብስብ ነገሮች አይተሃል ከዚህ በላይ ብዙ ታሪኮችን አይተህ ሰርተህም ሊሆን ይችላል የብዙ ሰዎችን ህይወት ታድገህ ሊሆን ይችላል ግን ምን እንደሆነ ታውቃለህ የሰው ልጅ ምንም ቢሆን ህይወት መቀየር ይፈልጋል በየትኛውም አጋጣሚ እድል ቤት መንገድ እንደምትመጣ ማንም አያውቅም አይታወቅም እና አንተ ደግሞ እግዚአብሔር እኛን ልኮልሃል እና ምን እንደሆነ ታውቃለህ እድል ደግሞ አንዴ ነች ካመለጠች ነው ቁጭታ ለመቆጨት ወይኔ እንደዚህ ተጠቅሜበት ሆነ የሆነ ነገር ይፈጠርና ያን ነገር እድል መተጠቀምኩበት የምትልበት ጊዜ ይመጣልና ምናልባት እኛ ቻንሱን እድሉን ዝም ብለን ከመናልፍ ወይም ደግሞ እኛ ነገ አንተ አሳልፈህ ለህግ ብትሰጠንም ገብተዋል እኛ በብዙ ነገር ማውጣት እንችላለን ሰዎች አሉ ብዙ ባለስልጣኖች ብዙ ነገሮች ገንዘብ አለ ብዙ ነገር አለ ማውጣት እንችላለን ገባ ዛሬ ገንዘብ ማይገዛው ነገር የለም አሁን ላይ ያየነው ነው ጊዜውም ዘመኑም ያየነው ነው ገንዘብ ማይቀይረው ነገር የለም ገባ ወደ ጉዳይሽ እኮ እየነገርኩ እንድትረዳው እየነገርኩ ነው ያለሁት ምን በተረርተ ለመወሰን እንዲህ ዝም ብለህ ቀለል አድርገህ እንዳትወስን አሰበበት እንድትወስን ያስረዳችን ያለው ነገር እሺ እና በደንብ አስበህ ወስንና ነገር መልሰን እስቲ ምንድነው ሐሳብሽ ነው ሲገባ እና እየነገርኩ ነው እና የሰው ልጅ ህይወት ማለት ገንዘብ በጣም ወሳኝ ነው በጣም ማለት ነው አሁን ላይ አንተ አሁን ለምሳሌ በእግር ነው የምትንቀሳቀሰው አይደል ታክሲ ስለምናለ የወራይ ቦታ ትቆማለህ ምናምን ለስራ ራስ ምቹ አይደለም ለምሰራው ነገር ደግሞ ብዙ ሰዎች ሊያጠቁ የሚፈልጉ ሰዎች ይኖራሉ ስለዚህ አንተ ደደንነት ለብዙ ነገር ህይወትህ ቢያንስ ጋርድም ሊያስፈልግ ይችላል መኪና የግል መኪና ሊያስፈልግ ይችላል ገባርለ ቢያንስ አንተ የነድር እንስጥና ተጠቀምበትኝ እኛም ደግሞ በቃ ማለት ነፃ ማውጣት ይችላልኛ ስራችን እናቆማለን just ማለት እሷም ትመጣላለች አሁን ፈልገው ኢልሳንም አይደለ ኢልሳን እንለቅላለን በቃ ከኛ ነገር ብቻ እንድትወጣ በቃ እኛን ሁለታችን ፈልገው ነገር እናግዛለን ኢልሳ ትመጣላለች የሚያስፈልገን ነገር ሴሪየስ የመረኝ ነው ይሄን እድል ተጠቀምበት እሺ ገባኝ ስለዚህ ያረጋችሁ ያላችሁ ስፔሳት ስንነግራውን አስበበቶስ እንደዚህ ዝም ብለ በስሜታዊነት አትመለስ ዝም በል ይሄ ህይወትን ሊለውጥ የሚችል ነገር ነው ዝም በል ይኸውላችሁ ነው ተረጋግተህ አስበበት እንዲህ ዝም ብለህ ተወው እያላችሁ ያላችሁት ስሚ እያላችሁ ያላችሁት ገንዘብ እንክፈለ ሁሉንም ነገር ተው ትራስን ገንዘብ እናርገው በቃ አመተኛ አልጋን ገንዘብ በዶላር ተኛ ይሄ እኮ እንትን ነው ገባ መክፈል አይደለም እኛ ላንተ እንከፍል ሳይሆን እድል እየሰጠን ነው በዚህ አጋጣሚ አንተም ብዙ ስቃይ ደርሶብሃል ተንገላታን እኛም ልክ እንደዛኛ ችግር የለም ጥፋታችን ነው ምን ያክል ገንዘብ ጥፋታችንን አምነናል ኦሬዲ ግን ምን ያክል ትፈልጋለህ አንተ አሁን የምትፈልገው ነው ያው እናንተ አቅማችሁ የሚችለውን እስኪ ንገሩ አንተ እስከሚችለው ጥራ ችግር የለውም እኔ እናንተ እንዳላችሁት ያን ያክል ብዙ ገንዘብ የሌለ ሰው 2 ሚሊዮን ይሄን ስራ ሙሉን በቃ እንጨርስና ቆም ነከት እንበለው ኤልሳንም ካልሽበት እናስወጣታለን ችግር የለም ያንዳንዱ ነገር ፋይሉን እንዝጋው እሷም ወደ ቀድሞ ስራዋ ትመለሳለች አንተም የራስህን 2 ሚሊዮን አላነሰም ስንት አንተ ስንት እስከ ስንት ምን ትፈልጋለህ ንገረን ደስ ያስ እናንተ አቅማችሁን ንገረኝና አንተ አቅበን ንገረን ችግር የለውም እኔ ቁጥር ብዙም ችግር የለውም አንተ የምትችለው አፈለኝ ሃይ ሌቭል መበሩ ሰው ስለሆናችሁ ልንገር እስቲ ሃይ ሌቭል የምትሄዱ ሰው ስለሆናችሁ እኔ እዚህ ጋር ስንት ሚሊዮን ብር ለእናንተ ኖርማል ሊሆን ይችላል ገባ እናንተ መክፈል የምትችሉትን ያክል ክፈሉ እኮ አንተ የምትፈልገውን ያህል ጠራና ያን ገንዘብ እኛን እንሰጣለን አሁን ለምሳሌ መሰረታዊ ነገር አንዱ መኪና ያስፈልጋል ገባ ለምሳሌ ከመሰረታዊ ነገሮች አለ ሰው ልጅ አሁን ካለ መኪና እንዴት ነው የሚኖረው ሰው አሁን አንተ ታክሲ የምትጠብቅ ሰው ነው ወደዚህ ጋር እና አሁን እስኪ ያስብበት ይሄንን አንተ መጥራት አፍ ላይ እስከምትችለው አንተ ትልቅ ነው ብለህ የምታስበው ነበር ተራራ እኛን ልታሰቃየን ትችላለህ ጎዳን ትችላለህ ለህግ አሳል መጨረሻ ላይ ለህግ ነው የምትሰጠን ገባ እና እኮ ተስማማና በቃ የተወሰነ ገንዘብ ፈልገው ያል ገንዘብ ይሰጣል በቃ ዋናው እሱ ቢያንስ 15000 20000 ምናምን ታገኝ የምትችለው አይደለ ከዚህ ዘለላ ታገኝም ህይወትን ቀይርልህ ይያል ነው ያለው እድሉ ተጠቀመበት ከዚህ በላይ ሌላ እድል አታገኝ ሚሊዮን ብር ተሰጥቶ ካግኝታ እሺ ለማንኛውም ለእናንተ መናገር የምፈልገው አንድ ነገር ካሜራው አልጠፋም ምን ማለት ነው አልገባኝ ምንድነው ካሜራው አልጠፋም ምንድነው ምን እየተካሄደ ነው ያለው ምንድነው ካሜራ ማጠፋው እኛ መረጃ ያስቁጥ አትፈልም ምንድነው ቁጭ በል ካሜራው አልጠፋም ሁሉም ነገር ያወራችኋት ነገር እኔም በገንዘብ ልደልሉኝ እየሞከራችሁ የነበረው ነገር እያንዳንዷን ነገር በካሜራ ይዘናል ማለት ነው ለምን ትቀርጻለህ አጥፋ ብለን አይደል ያጠፋለን ራስን ነፃ ለማውጣት ነው ምንም ራስን ነፃ ያውጣት ነገር
እንዳታሳስችኝ፣ አንቺ እንዳታሳስችኝ። ከአንቺ ጋር በጣም ብዙ ነገር ማውራት ስለምፈልግ አሁን ምንም ላደርግሽ አልፈልግም። ምን ማለት ነው? ካሜራ አፋልን ብለና እየተራደረ ነው እንዴ? ምን ማለት ነው? በመሀል የምትቀየረው ምንም የምትደራደሪ ነገር የለም። ትሰማኛለህ? እኔ እንዳንተ ለገንዘብ ብዬ ህሊኔን ምሸጥ ሰው አይደለሁኝ። ከእናንተ ጋር ምንም የምጨቃጨቀው ነገር የለኝም። ትሰማኛለህ? ዝም በይ፣ ዝም በይ። ካሜራውን ወይ በትክክል ዝም በል። በቃ እንድትወራ ራሱ አልፈልግም። ዝም በል፣ ዝም በይ አንቺ። ሚዲያ ላይ ራሳቸውን ነፃ ለማውጣት በቃ እኛ ጥሩ ነን ለመባል ነው። በጀርባ ግን ብዙ ነገር ልትሰራ ትችላለህ። ምን አባሽ ስራ ነው ያየሽኝ አንቺ? ምን ስራ ነው ያየሽኝ? እኔ እንዳንቺ አይነት ሰው ነው እንደመስልሽ? ምንም ከእናንተ ጋር የሚያጨቃጭቀኝ ነገር የለም። ትሰማኛለህ? ጠበቃ ኤልሳ የት እንዳለች ትነግሩኛላችሁ። ከዛ ደግሞ ይዛችሁን ትሄዳላችሁ። አለቀ። ከእናንተ ሁሉንም እናደርጋለን። እሺ በቃ እሺ፣ በቃ በእናትህ እሺ። ይሄን መረጃ በእናትህ ለማንም አትስጠልኝ። በእናትህ ይሄ ማስረጃ ሰማኛለህ? ፍርድ ቤት ይመጣልሃል እኮ። እሺ ኤልሳን ምን ሰጣለህ? የፈለከው ፍርድ ቤት ወደነ መሰጠኝ። ሰማኛለህ? ይሄ መረጃ ኖረኝም አልኖረኝም ጠበቃ ኤልሳ የት እንዳለች በእግርህ ትወስደኛለህ። ራስህ እወስዳለሁ። እውነት ለሱ አታስወስዳለህ። በእናትህ ተነሳ፣ ተነሳ፣ ሂድ ወደዚህ ሂድ። ቁጭ በይ አንቺ፣ ቁጭ በይ፣ እንዳታሳስሽኝ። ቁጭ በይ፣ ቁጭ በይ። እሺ ሁሉንም እነግራለን አለ። ወደህ እሱ ነው አይደል? እሱም አይደል ወደ ሳይሆን በግድ ነው የምንነግረኝ። ከእናንተ ጋር ከዚህ በላይ አልጨቃጨቅም፣ ይበቃኛል። ጠበቃ ኤልሳ ጋር ይዛችሁን ትሄዳላችሁ። አለቀ። ምንም ነገር አላችሁ። ይሄ ነገር ፍርድ ቤት ይቀርብላችኋል። የራስሽ ጉዳይ። አንተ ለቀኝ ጨርሻለሁ። ካሜራውን አጥፋል። ወደዚህ ሄድ፣ አንተ ወደዚህ ሄድ፣ እንዳነካኝ ነሽ። አንቺ ደግሞ አርፈሽ ተቀመጪ። ተነስ፣ 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 ተነስ።